በአሜሪካ ጭንቀት፣ በኢራን ፌሽታ ነግሷል። ኢራን 2 የጦር ጀቶችን መትቼ ጥያለሁ ብላ ደስታ ላይ ናት። በቴህራንም በአደባባይ ጭምር ሰዎች ደስታቸውን እየገለጹ ይገኛሉ። ኤፍ-15 የተባለው የአሜሪካ ተዋጊ ጀት በኢራን መመታቱን ተከትሎ አብራሪው መትረፉ ቢረጋገጥም የጦር መሳሪያ ተኳሹ ግን እስካሁን የገባበት አለመታወቁ አሜሪካን ጭንቀት ውስጥ ከቷታል። ልዩ የፍለጋ ቡድን ልካለች። የጦር ጀቶቿ፣ ሄሊኮፕተሮቿ ተንቀሳቅሰዋል። ኢራን ደግሞ የጦር መሳሪያ ተኳሹን ላገኘ $50,000 አሸክመዋለሁ እያለች ትገኛለች። አሜሪካ ከባድ ጭንቀት ውስጥ የገባች ሲሆን ኢራን ተሳክቶላት የጦር መሳሪያ ተኳሹን በእጇ የምታስገባ ከሆነ ደግሞ ትልቅ የመደራደሪያ አቅም ይኖራታል ተብሎ ይጠበቃል። ነገሮች ጦዘዋል። ጦርነቱ ቀጥሏል። በኢራን የሚገኙ መሰረተ ልማቶችን አውድሜያለሁ ያለው የእስራኤል ጦር ጥቃቱን አጠናክሮ እንደቀጠለ ባሳወቀበት ሰዓት ኢራን የኬሚካል ማምረቻዎቿ እየተመቱባት እንደሆነ አሳውቃለች። ሂዝቦላህና እስራኤል የሚያደርጉት ፍልሚያ ቀጥሏል። መካከለኛው ምስራቅ ዳግም ጭንቀት ውስጥ ገብቷል። የአሜሪካና የኢራን ጦርነት በቀጠለበት ሰዓት ኢራን የተደበቀውን አቅሟን እያሳየች ነው ተብሏል። አሜሪካ ፍጹም የሆነ የአየር የበላይነት በኢራን ሰማይ ላይ ተጎናጽፍ ያለው ብትልም የአሜሪካ የጦር ጀቶች ግን እንደ ቀልድ እየተመቱ ይገኛሉ። ኤፍ-35 መትቻለሁ፣ ኤፍ-15ቱን አውድሜዋለሁ፣ ኤ-10 የጦር አውሮፕላኑን አጋድሜዋለሁ እያለች ኢራንም ሪፖርት ማውጣቷን ቀጥላለች። የአሜሪካ የመከላከያ ሚኒስትሩ ፒት ሄግሴት የአሜሪካ የበላይነት ተረጋግጧል ቢሉም ቢ52ን ጨምሮ ዝግ ብለው የሚበሩ አነስተኛ ከፍታ ጥቃት እንዲፈጽሙ የሚንቀሳቀሱ የጦር አውሮፕላኖች አሁን በሰላም መንሳፈፍ ይችላሉ ቢሉም ነገሩ ግን የተገላቢጦሽ ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ነገሮች ለአሜሪካ ከቁጥጥሯ ውጪ ሆነውባታል። ልዩ ፈላጊ ቡድኖቿንም አንቀሳቅሳለች። ኢራን ኤፍ-15 የተባለውን አሜሪካ ሰራሽ የጦር ጀት መምታቷን ተከትሎ አሜሪካ ልዩ የፍለጋ ቡድኗን ለማንቀሳቀስ ተገዳለች። በደቡብ ኢራን ተመቷል የተባለው የጦር ጀት አሜሪካ አሉኝ ከምትላቸው ተዋጊ ጀቶች መካከል አንደኛው ነው። የጦር መሳሪያ ተኳሹ አሁን በሕይወት ይኑር አይኑር የሚታወቅ ነገር የለም። የጦር ጀቱ አብራሪ ግን መትረፉ ነው የተነገረው። ይህ ብቻ አይደለም። አሜሪካ ተከታዩን የጦር ጀት ስለማጣቷ ኢራን አሳውቃለች። ኤቴን የተባለው የጦር አውሮፕላን ኤፍ-15 ተዋጊ ጀቱ መመታቱን ተከትሎ ጉዳዩን ለመከታተል ነበር ከጦር ቤዝ የተላከው። ታዲያ ይህንንም ተከታይ የጦር አውሮፕላን መትቻለው ስትል ነው ኢራን ያሳወቀችው። ፔንታገን ነገሩን ደበስበስ ቢያደርገውም የዓለም መገናኛ ብዙሃን ጉዳዩን እያራገቡት ይገኛሉ። ኢራን ደግሞ የጦር መሳሪያ ተኳሹን ላገኘ $50,000 አሸክመዋለሁ እያለች ትገኛለች። ኢራን ተሳክቶላት ይህንን የጦር መሳሪያ ተኳሽ የምታገኝ ከሆነ የመደራደሪያ አቅሟን ከፍ እንደምታደርግ ብዙዎች እየገለጹ ይገኛሉ። ሊስ ዱቼት ዝነኛዋ የቢቢሲ ጋዜጠኛም ይህንን ሐሳብ ትጋራለች። ለኢራን ፖለቲካዊ ኃይል ያጎናጽፋታል ስትል ስለ ክስተቱ ትናገራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊሪ ብለው ልዩ ዘመቻ ካስጀመሩ በኋላ አሜሪካ ደጋግማ ከምታነሳቸው ሐሳቦች መካከል ፍጹም የሆነ የአየር የበላይነት ኤር ሱፒሪየሪቲ እንዳላት መናገርን ነው። የኢራን የሚሳኤል አቅም ተዳክሟል። ድሮኖቿም እዚህ ግባ በሚባል ደረጃ አይደሉም። ከመረበሽ በስተቀር የአሜሪካን ወታደራዊ ኢላማዎች ለመምታት የሚያስችሉ አይደለም ስትል አሜሪካ በተደጋጋሚ ብትናገርም ኢራን ግን ይህ ፍጹም ስህተት መሆኑን እያረጋገጠች ትገኛለች። አሁንም የአሜሪካ የጦር ጀቶች በኢራን ሰማይ ላይ ስጋት እንዳለባቸው ዓለም በሚገባ እያስተዋለ ይገኛል።
እስራኤል ተጨማሪ መሠረተ ልማቶችን በቴህራን ደብድብ ያለው ብትልም አሜሪካም በጣምራ ዘመቻው ስኬታማ የሆኑ ዘመቻዎችን አከናውኛለሁ ብትልም ኤፍ-15 ተዋጊ ጀቷን ከመመታት አላዳነችውም። ኤፍ-15ኢ እንደ አውሮፓውያን አቆጣጠር ከ1974 ጀምሮ አገልግሎት ላይ ያለ ዝነኛ የአሜሪካ የጦር ጀት ነው። ልዩ ከሚያደርጉት ነገሮች አንዱ በአየር ላይ የሚደረጉ ፍልሚያዎችን ማለትም ከሌሎች የጦር አውሮፕላኖችና የጦር ጀቶች ጋር የሚደረጉ ትንቅንቆችን በብቃት በመወጣት የሚታወቅ ነው። ከአየር ወደ አየር ከሚደረግ ፍልሚያ በተጨማሪ ከአየር ወደ ምድር ኢላማዎችን ለመምታትም ኤፍ-15ኢ ተዋጊ ጀት ተመራጭ እንደሆነ ይነገርለታል። ሁለት ባልደረቦችን አሳፍሮ ነው የሚጓዘው። አንደኛው ዋና የጦር መሳሪያ ተኳሽ ሲሆን ሌላኛው ደግሞ አብራሪው ነው። በአደጋ ጊዜ ሰዓት የጦር አውሮፕላኑ አብራሪዎች ዝቅ ብለው በሚበሩበት አጋጣሚ በልዩ ሁኔታ አብራሪዎቹ ወደ ታች የሚወረወሩበትን አሰራር ነድፎ ነው ሲንቀሳቀስ የቆየው። $100 ሚሊዮን ገደማ ዋጋ ያለው ኤፍ-15ኢ በኢራን ከተመታ በኋላ ኤቴን ዋርቶግ የተባለው ሌላኛው የጦር አውሮፕላን ነው ሊያግዘው የተሰማራው። ታዲያ እርሱንም መትቼ ጥየዋለሁ ነው የምትለው ሀገረ ኢራን። ታዲያ እነዚህ የጦር ጀቶች ወሳኝ ጥቅም ለአሜሪካ የሚሰጡ ናቸው። ኤቴን ተንደርቦልት 2 የተሰኘው ልዩ የጦር አውሮፕላን የተለያዩ ዓላማዎችን አንግቦ ነው የሚሰማራው። እጅግ ከፍተኛ አገልግሎት ከሚሰጡ የአሜሪካ የጦር ጀቶች መካከል ይመደባል። እስከ 3900 የሚሆኑ ተኩሶችን በአንድ ጊዜ ለመተኮስ እንዲመች ተደርገው የተሰሩ የመተኮሻ ክፍሎችም አሉት። የጦር መሳሪያዎችን መታጠቅ ይችላል። በምድር ላይ ለሚንቀሳቀሱ ኃይሎች ልዩ ድጋፎችን መስጠትም ይችላል። እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ማለትም ከባህረ ሰላጤው ጦርነት ጊዜ አንስቶ አገልግሎት ላይ ነው ኤቴን ተንደርቦልት 2። እነዚህ የጦር ጀቶችና አውሮፕላኖች ለአሜሪካ ልዩ ድጋፍ ሲሰጡ የቆዩ ቢሆንም አሁን ግን በኢራን ጸረ አውሮፕላን ሚሳኤሎች ሰለባ የሚሆኑበት በር ተከፍቷል። በተለይ ኢራን ተሳክቶላት የጦር መሳሪያ ተኳሹን በእጇ የምታስገባ ከሆነ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ኪሳራ መሆኑ የማያጠያይቅ ነው። እርግጥ ፕሬዝዳንቱ ምንም አይነት ሁኔታ ቢፈጠር ከኢራን ጋር በልዩ ሁኔታ የምናደርገው ድርድር የለም እያሉ ይገኛሉ። ይህንን ለተለያዩ መገናኛ ብዙሃን እየተናገሩ ናቸው። ኢራን ደግሞ በአደባባይ የጦር መሳሪያ ተኳሹን አግኝቼዋለሁ፣ ይህ የአሜሪካ ጦር ሰራዊት አባል በእጄ ነው ብላ የመደራደር ብቻ ሳይሆን በጦርነቱ ውስጥ ገጽታዋን የምትገነባበትን ዕድል ከፍ እንደምታደርግ የሚጠበቅ ነው። ሆርሙዝ ሰርጥን ዘግታ ዓለም ላይ ያላትን ተጽዕኖ እያሳየች የምትገኘው ሀገረ ኢራን አሁን ደግሞ ዝነኛውን የጦር ጀት መጣል ብቻ ሳይሆን አብራሪውንም በእጄ ይዤ እንዲህ ማድረግ እችላለሁ ብላ የምታሳይበት አቅምና አጋጣሚ እንዳላት እያሳየች ትገኛለች። አሜሪካ ይህ ጦርነት ከተጀመረ ጊዜ አንስቶ የተለያዩ የጦር ጀቶቿንና አውሮፕላኖቿን አጣለች። ኬሲ 135 ስትራቶ ታንከር የተባለው ነዳጅ ጫኝ ጦር አውሮፕላኗ ወድቆ 6 የሚሆኑ ባልደረቦቿን እንዳጣች ይታወቃል። 3 የሚሆኑ ኤፍ-35 የጦር ጀቶቿ በገዛ ወዳጇ በኩዌት የአየር መከላከያ ስርዓት ተመተውባት እንደወደሙም የሚታወቅ ነው። ሌሎችም ጉዳቶች ደርሰዋል። ኤፍ-35 የጦር ጀትን ኢራን ከአንዴም 2 ጊዜ መትቼዋለሁ ብላለች። ቢያንስ ጉዳት መድረሱ ግን ግልጽ ነው። ኢስሪ ሴንትሪ የተባለው ልዩ የጦር አውሮፕላን በተለይ ደግሞ የስለላ ድጋፍ የሚያደርግ ሮኬቶች፣ ሚሳኤሎች፣ ድሮኖች ከየት እንደተወነጨፉ የሚጠቁምና ለማዕከል መረጃ የሚሰጠው ልዩ የስለላ አውሮፕላንም በሳውዲ አረቢያ በቆመበት መመታቱ የሚታወቅ ነው። እነዚህ ነገሮች ሲደማመሩ አሜሪካ ከፍተኛ እጦት ውስጥ እንደገባች ማመላከት ይቻላል። ታዲያ አሁን ልዩ የፍለጋ ቡድን አንቀሳቅሳለች። አሁን አደጋው እዚህ ላይ ነው። ይህ የፍለጋ ቡድን በራሱ ምን አይነት አደጋ ያስተናግዳል? ኢራንም ይህንን ቡድን ለማጥመድ ምን አይነት ወጥመዶችን ትጠቀማለች? የሚሉ ጥያቄዎች ተግተልትለው እየመጡ ነው። በእንዲህ አይነት የጦርነት ጊዜ የጦር ሰራዊቱ አባላት የሚደርስባቸውን መመታት ወይም መማረክ ለመከላከል
አንድ የጦር ሰራዊቱ ክፍል ልዩ ተልዕኮ ተሰጥቶት ይንቀሳቀሳል። ሳር ይባላል። ኮምባት ሰርች ኤንድ ሬስኪው ይባላል። ማደን፣ ማሰስ፣ ማግኘት ዋናዎቹ ተልዕኮዎቹና ግቦቹ ናቸው። ይህ ቡድን ብላክ ሆክ ሄሊኮፕተሮችን ጭምር በመጠቀም ከሌሎች አውሮፕላኖችም ቢሆን ከሰማይ በመውረድ የትኛው ቦታ ላይ የኛ የሰራዊት አባል አለ፣ በሕይወትስ ይገኛሉ የሚለውን ጥያቄ የመመለስ አደራ ከአሜሪካ ይሸከማል። ከዘመነ ቪየትናም ጀምሮ ይህ ቡድን ስራ ላይ ነው። አሜሪካ በጠራችው ቦታና ጊዜ ሁሉ ይገኛል። ታዲያ ኢራንም ይህ መረጃ ስለሚደርሳት የጦር ጀቱ የት እንደተመታ ስለምታውቅ የጦር አውሮፕላኖቹ ባልደረቦች በየትኛው አቅጣጫ ሊሄዱ ይችላሉ ብላ ስለምታሰብ ወጥመዷን አጥምዳ ትጠብቃለች። እናም ይህ ቡድን ከኢራን ጦር ሰራዊት ጋር ፊት ለፊት የሚፋለምበት ዕድል እንዳለ ግልጽ ነው። ታዲያ ይህ ደግሞ ተጨማሪ አደጋ ማምጣቱ የማይቀር ስለሆነ ዓለም ይህንን ጉዳይ በልዩ ትኩረት ይከታተለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ሰላም ለዓለማችን።